አቤት እንዴት ነህ? አማን ነው። ስራ አሪፍ ተመስገን ነው። ይበርታ ነው አለን። ያው አርቲስት ቲቪ ላይ ነው የምንገኘው። አርቲስት ቅዳሜ መዝናኛ ፕሮግራማችን ነው። ያው አንዳንድ የሜትር ታክሲ ገጠመኞችን እየተጨዋወትንበት የምንሄደው ነው። እስቲ አንተም ገጠመኞች ካሉ ለኛም ለአርቲስት ቅዳሜ መዝናኛ ተመልካቾቻችንም ጀባ እያልከን እንሂድ እስቲ። ያው እንግዲህ ታክሲ ሹፌር እንደመሆን ይመጣና ያው ብዙ ጊዜ የተለያየ አጋጣሚ ያጋጥምሃል። ደስ የሚል የሚያሳዝንም እንዲሁ የሚያስተምር ገጠመኝ ይኖራሉ። ኦኬ ከዛ ውስጥ እንግዲህ የትኛው ነው ሲንጨወት? አንተ ደስ ያለን በብዛት ቀን ነው የምትሰራው ማታ? ሁለቱም እሰራለሁ። አንዳንዴ ቀን ላይ ትንሽ ከግማሽ ቀን በኋላ ገባና ማታ እስከ ሚድናይት ድረስ እሰራለሁ። ሌሊት አቀሽ የሌሊቱን ጭውዮች አጫውተን። እንግዲህ ያው ብዙ ጊዜ ማታ ሲሆን በፎርፌና በጥሪ እንሰራለንና በአጋጣሚ ወደዚህ ወደ ካሳንቺስ አካባቢ ነበር የምሰራውና ገባልኝ ጥሪ ሲገባልኝ አንስቼ ሰውየውን አወራሁትኝ። ወደ ኩኩሉ አካባቢ ገና ያለሁትኝ አለኝ። እሺ ብዬ እኔ ልክ እዛ አካባቢ ስደርስ ሰውየው ስደውልለት አያነሳም። ስደውልለት ሰውየው ስልኩን አያነሳም። ልክ መጨረሻ ላይ ስደውል ሴቷ አነሳችው እና አቤት አለችኝ። መጀመሪያ ወንድ ነው ደውሎ የጠራኝ? መጀመሪያው ነው የጠራኝ። ከዛ በኋላ ደርሻለሁ ኩኩሉ ጋር ነኝ የነ ስለው ማን አንተ አለችኝ ሴቷ ደውላ። እዛን ኧረ እኔ በሜትር ታክሲ ነኝ ቀደም ያዋራኸኝ እኮ ነው። የለም ሰውየው ስላት የእናንተ ያለው ስትለኝ ምን ነካሽ ከአንቺ ኩኩሉ ጋር እኮ ነኝ ያለሁት ተደውሎልኝ ነው በሜትር ታክሲ ስላት ኩኩሉ ነው ያለው? አዎ በቃ ችግር የለም ይደውልልሃል ነው አለችኝ። እዛን መልሶ ደወለኝ እንዳለችው ማለት ነው። ደውሎልኝ ይቅርታ ምናምን አለኝ። አግኝቼው ተናግረን በቀጥታ ወደ ጉዞ ቀጠልን ማለት ነው። እሺ የገቡት ሁለቱ ነው ገቡ። አንድ እሱና አንድ ሴት ናት የገቡት። እንግዲህ ሴቷ መሰለችኝ ያዋራችን ብዬ እኔም አስጀምሬላቸው መሄድ ጀመሩ። እሺ ይሄድኩ እያለ የሚገርም ልክ ወደ ረጅም ጉዞ ነው ጉዞ ልክ ወደ እዛ አካባቢ ስንደርስ ተኝቷል እሱ። እሺ ኋላውን ደርሻለሁ ስለው የኔ ያለ ነው አለኝ። ሴቷም አለች አይደል? ሴቷም አለች። አዎ ሴቷ አትናገረን። ገባ ጊዜ ጀምሮ ዝም ነው የሚገርመው። ወደ ቱሉን ትንበር ምን ሄደውና ዋጋ ተናግረናል። ከዛ በኋላ ልክ እዛ ስደርስ እሷ ዝምታለች፣ እሱ ተኝቷል። አረ ደርሰናል አለቃ ስለው የኔ ያለው ስለው ፕሮጀክት 16ኛ ያ ነው ብዬ ሳወራለት ሲባንን እውነትም እዛ ያለ ነው። ከዛ አንቺ ደግሞ ማንሽ አላት። አጠገቡ ያለችው ሴት ማን ነው እንዴ? አብረው የተጫነችው ማን ነው? ከዛ ምን ማለት ነው ባለሷ ያን ክርክር ጀመሩ እዛ ማን ነው? እሺ ከዛ እኔ በቃ ደርሳችኋል ብር ይስጡኝ ማለት ጀመርኩ። ወስተደው ያው ኦልሬዲ አንዳንዴ ብዙ ጊዜ ማታሰራ እንደዚህ አይነት ነገር ያጋጥማል። ብር ላለመክፈል ብለው ነው ያሰብኩኝና እኔ ደርሳችኋል ወረዱ ማለት ጀመርኩ እና ገንዘብ ይስጡኝ ማለት ጀመርኩ። መጨረሻ ላይ ነገሩ አላምር ሲለኝ ወደ ብርሃን በኩል ቆንኩ። ማን ነው አሁን ተደወልና ቤላ ስልክ ይሄን ያለው አለችኝ። ሌላ ሴት ማን ነው? ደርሻለሁ ፖሊስ 16 ስላት ለካሷ ከሁለት ወንዶች ጋር ተካትላ መጣች። ሴቷ ማለት ነው መጀመሪያ ኩኩሉ ደርሳል ያለች ሴት። ለካ ስልኩ ዳይቨርት ተደርጓል። እኔ ስደውል እሷ ጋር ነው የሚጠራው፣ እሱ ሲደውልኝ ነው የሚያወራኝ። ስልኩ ዳይቨርት ነው ማለት ነው። አሁን እዛ ስንደርስ ሚስት ነች ከሁለት ወንድሞቿ ጋር መታለች። ባል ነው ለካ ይሄኛው ሴት ይዟል። ጸብ ተነሳ እዛው ማለት ነው በማላውቀው። መጨረሻ ላይ እኔ በቃ እንደዛ ካሁን ፖሊስ ጣቢያ ሄዳለሁ። ብር ይስጡኝ አልኳቸው። ከሷ ጋር የነበረው ሰው ገንዘቤን ሰጠኝ። አንተ እዛ ሌላ ጸብ እያለ አንተ ብሬን አምጡት። በጣም ረጅም መንገድ ነበር የሄድኩትና እየፈራው ነበር የሄድኩት ሲልምና ኦልሬዲ ሁለት ስለነበሩ ነው ብዙም ስጋት አልተሰማኝም። ከዛ ቆይ አብራ ተጭና የነበረችው ልጅስ? እሷ መልሱኛች መልሳ ማለት ነው። እሷ እኔ መልሳ መላማት ጀመረች። ከዛ አንቺ ምን ወስላት እኔ እዛ የታወቀችው ለካሷ እዛ የታወቃ ሴት ነች። ቤት ያለኝ የራሴ ቤት አለኝና ብሏት ለካሱ ያወራት ነበር። የሚገርም አለ ራሱ እና ለካሱ ልጅ አለው ሚስት አለው እና መኪና ውስጥም ገብቶ እሷን ተደግፎ የተኛው ሲተኛም ሳስበው እንትን ነው ሚስትየው እሺ መመለሻዬን አምጪ ባልሽ አመጣኝ አንቺ መልሽኝ የምትል እኔ በቀጥታ እሱ በቃ ኦልሬዲ ሰክሯል። ይዳገ ምንድን ነው የተፈጠረው ይላል። ምንድን ነው የተፈጠረው ልክ እንደ አዲስ ነው እሱ። ቆይ ግን ሲነቃ ስካሩ ለቆታል። በቃ እንደ መንቃት ነው ያለውና የት ነው ያለ ነው ሲለኝ ፕሮጀክት ራድስለስና ስለሆነ እዛ አካባቢ ደግሞ ጥሩ አይደለም ብዙ ማታ ስኬት እኔም ካስፋት ወደ ውስጥ አልጋም ወደ ኮብልስቶን ማለት ነው። በዛ ምክንያት እኔ አልጋም ብዬዋለሁ። ለካለት እነሱ ደግሞ ተዘጋጅተው ጠብቁት ነው። ይገርማል። ሲደውልለት እነሱ ለካስ ሲደውልለት ስልክ አያነሳም ብለው ሚስትየው ሲደውልለት ስልክ አያነሳም። የሚገርም በዚህ ምክንያት ሚስት በጣም ብዙ ሰፈሪኝ ውስጥ ገብታለች። ለዛ ነው እሷ ወጣ እስከ ሁለት ወንድሞቿ ወጣ የምትጠብቀው ልጆች አሉት
ሚስት ያለው ሰው እንግዲህ አስቡ። እና በቃ አምባጓሮ በቃ ነገር አልችልም። መሀል ላይ እኔ አስታራቂ ሆንኩኝ። እኔ እንደዚህ ያገኘሁትን ብዬ እንዳልዋሽ ቀድሜ ከሷ ከሚስትዬ ጋር አውርቻለሁ። አዎ እኔ እሷ ምንቱ አላውኩኝም። ከፈሉ ግን? አዎ ከፈሉ። ማን ከፈለ? እሱ ራሱ ብር ነበረውና በቃ ተቀበልኩ ገንዘቤን። እሷ ለመነችኝ ውስጥ የነበረችው እሱ ጋር ሄደችው። በቃ መለተኛለች። እሷን ተመልሼ ሳውራት እንዴት አንቺ ከማታውቂው ሰው ጋር እንዴት እያልሽ ብዬ ሳውራት ኧረ ሚስት የለኝም ልጅ የለኝም እኔ ብቻዬን ነው ፎግሮት ነው ላጤ ነኝ ብሎ አውርቶኝ አለች። እና በቃ አንዳንዴ አልኮል ሲጠጣ ብዙ ነገር ነው የሚያስወራውና የሆድ ያባውን ይባል ሆድ ያባውን ብቻ አይምሮ የሚያስበው ነው መሰለኝ የሚያስወራው እንጂ የሆድ ብቻ አይመስለኝም። ከዛ በነጋታው ደውለህ በህይወት መኖሩን አላረጋግጥ በፍጹም ሚስቱ ከገባ በኋላ ነው መንገዱን ከዛ በኋላ እንደዛ አይነት ማታ ላይም ስሰራ የሚያጋጥም ገጠመኞች አሉ። ሌላስ አሁን እንደዚህ ቀና ነገሮች ምናምን የሚገጥሙ አሉ? እኛው ብዙውን ቀን ላይ እሰራለሁ ብዬ እንግዲህ ቀን ላይ ስራ የሆነ ሰዓት እንደዚህ ከዜሮ ተካቢ ነው ትልቅ ጣቢያ ነው ተደወለልኝና ላነሳቸው ይልኩኝ እዛ ሲሄድ ባል ሚስት አለ እና ልጅ ይዛለች አራስ ናቸውና የነም ቴሮ ስላቸው ኮተቤ ናቸው ይጥራልኝ ያ ኮተቤውን ይጥራልኝ አስገብቻቸው ይፋገር ሰው ናቸው ያቸው እቃቸውን በጣም ብዙ ነው ታበሪያቸው ጫንኩኝ ከዋጋውን ጫንኩኝ የሚገርመው ይልኩ ነውና ሲሄድ ሰውየው ዞሮ መኪና ይዋል ዞሮ ያዋልና እኔ ደግሞ ያው ብዙዎቹ ስጋት ይሰማቸዋል ታርጋ ያነሳሉ ፎቶ ምናምን ሴፍ ለመሆን ሰው እንደዛ ያደርጋል እና ይሄ ደግሞ ሳይው ሰውየው ክፋገር ሰው ነው ምን አስፈራው ብዬ ነው እንትን ብለውና ዞሮ ያት መኪናውን ገባ እዛ መልሶ ስልክ ያወራል ይተራ ልክ እንደዚህ ምን ታክሲ ነው ከነዚህ ታክሲ ተተቦልኛው እሺ በቃ አለና ሄድን ልክ ወደ ኮተቤ ገብርኤል አካባቢ ነው እዛ ደረስኳቸው እዛ ሳደርሳቸው የሚገርም እቃው ብዙ ብያለሁ እቃውን አውርጄ ላስገባላቸው እኔም እሷ ማራስ ስለሆነች እሱም እቃ ይዞ ብዙ እቃ ይዟል ይሄን እያለ የሚገርም ልክ በሩ ሲከፍተው ቤቱ ውስጥ ሁለት ልጆች አሉ ቆልፎባቸው ነው የሚገርም እነሱ ላይ መጣው ልጆቹ ላይ ማለት ነው እሺ እና በጣም ያዝናል ሰውየው ሲያወራና መሀል ላይ እየደወለ በቋንቋ ይሁን በመሰማው ቋንቋ ነውና ተዋረድኩ የሚል ነው እግሩ ቆይ ልጆቹ ምንድን ናቸው የራሱ ናቸው ልጆቹ የሚገርም እሺ ሁለት ልጅ ያለውና ሶስተኛ ልጅ የወለደው ሰውየው እና ይመስለኛል በጦርነቱ ምክንያት ተፈናቅሎ እዚህ የመጣ ነው እና ቋንቋም በደንብ አይችልም አማርኛ እየተንተባተበ ነው ሲያወራኝ ነበርና ልክ እኔ እዛ ካደረስኳቸው በኋላ ነው ኦሬዲ እቃቸውን ልጅ ልገባ ስለዚህ ነው ይሄን ቤተሰብ አው ስለው ከፈት ሲከፍታቸው ሁለት ልጅ ወጡ የሚገርም ከዛ ውስጥ በዛ ተገርሜ ከዛ በኋላ ነው የሚያቁም ልክ ስንት ተቆጠረብኝ ስለ 460 አልኩት የሚገርም 460 10 ብር ወይኔ 460 10 ብር ነው ከዛ ደነገጠ ሰውየው የምቆጥረው ብር በቃ ብዙ ነው ማለት ነው ብዙ ነው ብሩና ምንም አልኩትኝም ሳይው ነገር ስራውን እጁን ያለ ነው አዘነና ይቅርታ እኔ ገበሬ ነኝ አለ የሚገርም እኔ ገበሬ ነኝ እንደዚህ ሰላም ስላወረ መጥቼ ነው እዚህ ሚስት ይወላብኝ ነው እዚህና የእናንተን ሀገር እንትን ስለማላውቀው ይቅርታ አለኝ እዛ ምንም ችግር የለውም ምናምን መቼ መተንስለው ቆይቻለሁ ግን ያው ቀን ስራ የምሰራው እዚህ ያለኝ በጣም ሀዘኔ ከዛ ይሄ ያንተ ቤት ነው ሁለት ልጅ ታራ ላይ ምን ቆለፍባቸው አለው ምንጠብቅ ያው ተከራይ ልጅ ወቶ ሲረብሽ ምን ሲል እንዳልጣላ ብዬ ፈርቼ ነው ቆለፍኩት አለኝ እነሱ ላይ ማለት ሁለቱ ላይ ቆልፎባቸው ይሉና በቃ ችግር የለውም እሱ በቃ ስጋት ብሎ ቆልፎባቸው ነው ሚስቱን አድረው ሁላ የሚገርም ቆልፎባቸው እነሱ እዛው አደሩ ህፃኖቹን ቆልፎ ሚስቱ እዛ አዳር ነው እዛ ኮሌጅ በኋላ እስከ 24 ሰዓት ሙሉ እዛ ነው ማረፍ ያለባት ሐኪም ቤት ውስጥ ማለት ነው የሚገርም 24 ሰዓት ሙሉ እዛ ነበርኩኝ አለ እሱ አልበላም አልጣም ልጆቹም አልበሉም አልጡ የሚገርም ነገር ሰርፕራይዝ የሚያደርገው እና እሱም 24 ሰዓት ሆስፒታል ነው ልጆቹም ባዶ ቤት 24 ሰዓት ተቆልፎባቸዋል የሚገርም ሲያወራልኝ ማለት አገሬ ላይ በጣም የተከበርኩ ገበሬ ነኝ አለ እህል ያለኝ ምን ያለኝ ነኝ ያለ ግን አውጆቼ ምንም ተፈተኛለሁ በዚህ ምክንያት ነውና ይሄን 10 ብር ራሱ ጤና ጣቢያ ውስጥ ያሉት ታላም እነዚህ ጽዳቶች እነሱ አጓተውልኝ ነው የሚገርም የተደወለልኝ ለካ በጤና ጣቢያ ውስጥ ያሉት እነዚህ ጽዳት ሰራተኞች በእነሱ ተደወለልኝ ራሱና አሃዘለኝ ያው መልሼ ሰጠሁት ገንዘቡን ከዛ በኋላ እንደውም አንዱ ለጊዜ ይጠይቀዋለሁ አሁን እንኳን የተመለሰ መሰለኝ ወደ አገሩና አንተም እንዲሁ በነፃ ሲያወራም ስለሰማሁትኝ ተዋረድኩ እያለ ሲል ነበረው ስልክ ላይ ሆኖ ለብዙ ጓደኞች ይደውላል ተዋረድኩ ይላል ለካሱ ተዋረድኩ የሚለው መቶ ያቀም በእንደዚያ መኪና እና መኪናው ዋጋው ስለበዛበት ይበዛው ነው ያሰበው እሱ የአየር መንገድ መኪና ነው መኪናው እና ተዋረድኩ ይላል እንዴት እንደዚህ ስላለ ስለው ኦሬዲ ቢጫ መኪና የኤርፖርት መንገድ መኪና ስለሚመስለው በጣም ውድ አድርጎ ነው ያሰበው እና በዛ ምክንያት እንደነበረ ነገረኝ
እኔም ሳኩ ብዙ ሰዎች ይፈሩታልና እንደዚህ ስለነበረ ያን አስቤ እኔም አንዱ ለጊዜ ለመጠየቅ በቅተናልና ያው በነገራችን ላይ ተመልካቾቻችን እንደዚህም ቅንነትም ያለው ነገር ይከሰታል ማለት ነው። እንግዲህ አንዳንድ እንደዚህ የሜትር ታክሲ ሹፌሮች ተሳፋሪዎቻቸው ያው ካቅማቸው በላይ ሲሆን አስደንጋጭ ነገር ሲከሰት ምናምን እንዲህ ያለ ማስከፈል ሁኔታ ይፈጠራል። አዎ እንደ ሰውኛ እንደ ኢትዮጵያዊ ሰው አስተሳሰብ እኮ አንተም ይሰማል። ተሳፋሪው አንተን የሚያይበት መንገድ አንተን እሱም ታይበት መንገድ እንደዚህ ስነ ልቦናት ትታያል እንደዚህና ሰውየው ለሀገሩ አዲስ ነው፣ ለቋንቋውም አዲስ ነው የሚገርም እና የመጀመሪያዋ ልጅኛው አክቢ ስትወልድ የሚገርም ሁለቱ ቤት የተወለዱት ሁለቱ ሲያወራል ሰውየው በጣም ብዙ ነገር ነው የተማማርነውና አገሩ እያለ ብዙም ሐኪም ቤት የሚሄድ ባህሪ የለውም። ይህቺ መጀመሪያዋ ነች። ሆስፒታልም ሲያድም ብቻውን ያደረው የሚገርም በጣም ከባድ ነው። እኔም አውቀዋለሁ ስሜትና እንደ ማንኛውም ሰው ኢትዮጵያዊነት ደግሞ ይህ ስሜት ስታየው ታዝናለህ። እኔ ብቻም አይደለም ማንኛውም ሰው ይሄን እድል ቢያገኝ የማዘን እድል ይኖረዋል ብዬ አስባለሁኝና በዛ መንገድ ነው የምንረዳው። ይገርማል። በጣም ነው ይሄ አንዱ ነው ካሳዘነኝና ያው ያስተምራል ብዬ ካሰብኩ ግን ምን እንደገረመኝ እንደሆነ ታውቃላችሁ ክቡራን ተመልካቾቻችን ሰው በቃ ሲቸግረው ምን ያህል ከራሱም አልፎ ልጁን በቃ መስዋዕት እንደሚያደርግ አሁን እነዚህ ህፃናት ልጆች 24 ሰዓት ሙሉ ቤት ተቆልፎባቸው እንዳይወጡ ርቧቸው የሚበሉት የላቸው ምናምን ከዛ በጣም ከባድ ነው። ከዛ እሱም ሌላ ስትራግል ውስጥ ነው። ይገርማል። በጣም ያሳዝናልና ይሄ ሌላ ምን አለ እና እንግዲህ ያው ብዙ ጊዜ ብያለሁ ታክሲ ስሰራ ይሄ ቀን በቀን አይደለም የሚያጋጥም ብዙዎች ከብዙዎችም ታየውና እንደዚህ ወደ 6 ኪሎ አካባቢ ወደ ሸማተራ አካባቢ እንደዚህ የሰርግ ልብስ ልመልስ ሄድኩኝና ከኔ ጋር የነበረው ሰው ለምን ባዶ ከምትመለስ ዝም ብለህ 200 ብር 100 ብር የሚጫነን እንመለስ አለኝ። የሚገርምሽ ጥሩ ሀሳብ ብየው እኔ ያው ከስተመር ደንበኛዬም ስለነበረ እንያወራን የምንመለሱና ልክ 6 ኪሎ ወረድ እንዳልኩኝ 200 ብር ላይ አባዶ ይጫናል። እኔ ካራ ድረስ የሚሄደውና ይሁን 200 ብዬ እኔም ሰው መጫን ጀመርኩ። ልክ ስሄድ እዛ ተራ አስገባሪዎች የኔም ትሪስ አባሮ ስላቸው 200 ብር ማስገባት ጀመሩ። ከኋላ ሁለት ሴት ገቡ። የኔ ደንበኛ ጋቢና ያለው የሚገርም እንደዚህ በዚህ በግራይ በኩል ያለው ቻይልድ ሎክ ቆልፏል። ብዙ ሰዎች በዚህ እንዳይወዱና እንዳይጋጩ ስለፈራ ቆልፏል። የሚገርም ከዛን ገቡ ሰዎች። አንደኛው ኤርፎን ያደረገ ነው። እሱም ዘሎ ተገፋትሮ ነው እንደው ዘሎ የገባው። የሚገርም ሞላውኝ ጉዞ ጀመርን። ጉዞ ይጀመርን። የሚገርመው ልክ እንግሊዝ ኤምባሲ እንዳለፍን መንገዱ ዝግ ነው። መጋኛ መንገድ ዝግ ነው። ከዛ አቤቢ መንጋቻ ማቋረጫ ወደ ጫካ ፖሊስ መግቢያ አለች። በሷ አቋርጬ ነው እንደ ሊዳ ሰፉና በቃ በዚያ አቋርጬ ሊል ብዬ ሰራቸው አዋሉ ሁሉ ተሳፋሪዎቹ ማለት ኤርፎን ያደረገው አልሰማም። እሺ እና እኔ እየፈጠንኩ ነው የምሄደው። የሚገርም እጥፍ ብዬ ላጥ ብዬ ሲሄድ ኦይ ብሎ በቀጥ ያለ በቃ ጮኸ። ሰውዬው ደበለቀው ማለት ነው። እኔ ስልኩንም የተሰረቀ መሰለኝ። ፍሬን ያስኩ ማለት መንገድ ላይ ደንግጬ ከዛ ጮኸቱን አልችልም። ዞርኩኝና ምንድነው የሚያስጮሽ አንቺ አልኳት። ኋላ ለችዋ ሴት ናት መሰለች። እኔ አይደለሁም እሱ ማለት ጋቢና ያለው ሰውዬው ቃሳቁ መቋጠር አቃተው። ሌባ 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 ይጮሃል ሰውዬው። ሻሻን ይመስላል። ምን ሆንክ ተረጋጋ እስቲ አንተ አልኩት። እኔ ሰውዬውን በቃ ልቆጣ ፈለኩት። ስልኩን የሚሰረቁት መሰለኝና እስቲ ተረጋጋ አልኩት። ሰውዬውን ተረጋጋ አልኩትና ማር ምን ሆንክ እለዋለሁ። የት ምን ሄደው አለኝ። ወደ አባሩና ምን ሄደው መንገድ ዝግ ነው በዚህ ኩታ ነገር ይስለው ሁሉ ጮህበት። ምን ነካ አንተ አልሰማም ወይ? ወንድ አይደለም እንዴ አንተ አሉት። መጨረሻ ላይ ሰዎች መጡ። ምን ተፈጠረ ብለው ያው እነሱ አራጉ ሰውዬውን እንደዚህ ንጥኝ ብያ ነገርኳቸው። ታርጋ ይመዘግቡ ያሉ ሰዎች ኢየሱስ ተቀበሉና ካልደረስ ደውና አሉት። ያ በኪዳነ ምሕረት ዞሬ በኮተቤ አድርጌ አባዶ አካባቢ ሳወርደው በቃ ውስጥ ያሉ ሰዎች ልክ ሰውዬው ሲወርድ መቆም አቃታቸው ሳቃቸውና እና እንደዚህም አለ ብዙ ጊዜና እኔ ምን ቆይ ሲጮህ መንገደኛ ሰው ነው መኪናውን ያስቆመው። እኔ ቆምኩት መሀል መንገድ ላይ ቆምኩኝ። እሱ ጮህ አላበቃም። ሌባ ሌባ ብሎ ጮህ። የሚገርም ሌባ 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 አለ። በዚህ እንዳይወጣ ዝግ ነው በሩ ብያለሁ። በዚህ ጋር ያለው ታገሏል። ሰውዬው መሀል ነው እሱ ያለው እና ሰዎቹን ደንግጠው ወዲያው መጡ። እኔ ጋር ማን መስኮት ክፍት ያለው በዚህም ከበውና እኛን አስቆሙ። ቆሜ ያለው ብያለሁ። እዛው ምንድነው አሉ። ሌባ ናቸው ይላል። አረኛ ሌባ አይደለም እንደዚህ ብለን ሰዎቹ ነገር ናቸው። በአጋጣሚ እዛ ታክሲ ሹፌሮች ነበሩና መዶሽ ለቀማ አስቼ ነው ከለቀማ መተም እንደዚህ አስቼ ስላቸው ከተሳፈክ እንደዚህ ተሳፈሩ። ውስጥ ያሉ ሰዎችም ነገሩት። ሲያዩት ሁለት ሴቶችም አሉ ወንዶችም አሉ። ደንግጠው በቃ ስልኬን እንትኖቹን አሰብኩ መዘገቡትና
በቃ በዚህ አይነት እንትንም ከሱ አጠገብ ያሉትን አሰብኳቸው እንደዛ አጠገባቸው ሲጮህ እነሱ ምን እንደነገሩ እነሱ እንደውም በቃ በተፈጠረው ነገር ላይ በጣም ፈን አድርገው ይስቃሉ። በቃ ሳቃቸው መቋጠር አቃታቸው። ግማሹ ማክሱን ያደርጋል እና እኔ በቃ በሽቄ ያለው እንደዛ በማለቱ ራሱ ምን አለ ቢሰማኝ ኑሮ እኔ እንደዛ ቢልኝ ብዬ በጣም በሽቄ እኔ የተወሰነ መንገድ ደግሞ ሀሳቡ ደግሞ ትክክል ነው። ብዙ ሰው ልካ እንደዚህ ሾሾ ይሰራል። በዚህ አይነት መንገድም በጣም በቃ እንትን ብሎ ራሱን ለማዳን የለበትን መንገድ ሳስብ የእንትኖቹም ደስ ይላል። አሁን ሰዎችም መንገድ ላይ ቆሞ ስልክ ተቀበሉ። አዎ በጣም የሚገርም በዚህ ላይ እኛ ጎበዝ ነን። እንደዚህ ኢትዮጵያዊነትም አለ ለመጠበቅ ያላቸው ነገርም ደስ ይላልና እንደዚህ አይነትም ተሳፋሪም አለው ራሱ ቆስቆስ ኤርፎን አርጎ ገብቶ በገዛጁ ራሱን ሌባ የሚያስብልክ እና እንደዚህ በሚል አንደርስታንዲንግም ሌባ የምንባልበትም ጊዜ አለና ትችለዋለህ። ምንም ማድረግ አትችልም። አንዱ ገጠመኝ ነው ይሄ። በጣም እኔን ካሳቀኝ መንገዶች ውስጥ አንዱ ነው። እንትን ሳይሆን እንደዚህ በሜትር ታክሲ ወይ በአፕሊኬሽን ወይ ደውለው ጠርተው በጣም በቃ የፈራኸው ከዚህ በፊት ባለፈው ሳምንት አንድ ልጅ እንደዚህ እየጠየቅኩ ነበረ። በቃ ይሄ የመግደል ሙከራ የተደረገበት የመሰለው አጋጣሚ ምናምን አለና እንደዚህ የፈራኸው ስጋት የወደቀበት ምናምን አጋጣሚ ተፈጥሮ አይቀር? አዎ አንድ ጊዜ እንደዚህ ቃሊቲ እስራኤል ሄድኩኝና እዛው በአጋጣሚ የሚገርም ወርታች ኮንትራት ወጣሁኝ ወደ በሰቃ መሄድ መንገድ ማለት ነው። እና ጨለም ያለ ጭው ያለ ጨለማ ነው እና ማቃጭ ሰው ናቸው አራት ነን እና ይዣቸው እየሄድኩ እያለ የሆነ ሜትር ታክሲ ከፊት ለፊቴ ይቆማል። የሚዘጋቤ ለካ እንቆምለት ነው የሚገርምና ከዛ ምን ሆነ ብዬ ሳወራለት አይ ሳስ ይቅርታ አለኝ። ከዛ እኛ በቀጥታ ወተን መፍጠን ጀመር ማለት እየፈጠን ሄደውና ከፊት ለፊት ዲዛይሯን እንደዚህ ያዋክቧታል። ሰዎች ናቸው ሊሰርቋት ማለት ነው። የሚገርም ማርጉባት የሚገርም መኪና ያስቆማት ለም ያለ መንገድ ቀለም መንገድ ነው። እንቁላል ወርወሩባ መኪናው ላይ እንቁላል ሲሰበር ይሄ ዋይፐር አለ የምጠቀመው ቶሎ በዛ ምክንያት በዋይፐሩ ምክንያት ማየት አልቻለችም ልጅቷ ማለት ነው። ለካ እነሱ የሚዘጉት መኪና እንዳያልፍ ነው። እሷን እንትን ለማለት ማለት ነው። የዘጋቢ መኪናው ለዛ ነው። ልክ ሳልፍ ነው ያሉ ሰዎች አቁም አሉ። እዛን ተመልሼ ወዲያው መኪና ሳነበረ ከምሽቱ 5 አካባቢ ነው የሚገርም ጨለማ ነው። እሷ የታገለች ነው እዛው ነው ቆልፋባቸው የሚገርም ተመልሰው ሊያስወርዷት ነው እነሱ የሚገርም ወረጅ ብለው እነሱ የታገሉት የሚገርም ልክኛ ስንዞር እና ስንጣ እነሱ መስኮቱን ሰብረው ሊያስወርዷት ሲሉ ሰብረው መስኮቱ ወረዲ ደረሰባቸው። ሩጣ አመልጡ እነሱ እና ከዛ ጊዜ በኋላ የሚገርም ማታ ላይ የሚደረጉት እነዚህ ዝርፊያ ለሞት የሚዳርጉ መንገዶች አሉ። ከዛ ልጅቷን አራጋናትኛ ምንድነው መሰለሽ ሰላት እሷ ሜትር ታክሲ የምትሰራው በዛ ምሽት እንደማያስቡ እሷን ታደገናት በምን መንገድ እንዳቆሟት ጠይቅናት። እሷ ነች እንደውም ያወራችንና እንዴት ነው እንትን ያሉሽ አላተኛ ሊያስቆሙሽ ይችላሉት ስንላተኛ ያስቆሙኝ እንኳን ወረሩ ማለች እና ልክ እንኳን ጧ ሲል እሷ የተሰበረ ይመስላት ወዲያውኑ ዋይፐር ተቀመች። ዋይፐሩ ጭራሽ ጋረደው እና ካፊያ ነበረ ማየት አልቻለችም። ይባሳ በዛ ምክንያት አስቆሟት ሊዘርፏት እንደነበረ እኛም ደርሰን ከእግዚአብሔር ጋር ያው አተረፍናት። ያ ብዙ ጊዜ ማታሰራ ነው። ያው በፊት ከዴክስ ላራ ጀምሮ ስለጀመርኩ ስራውን ሌቦቹም ሲያወሩ ሰማለክ ተራ ላይ የሚወራ ወሬ ተሰማለ ማማት እንደዚህ ሲዘረፍ እንደነበረ በዛ አይነት መንገድ ብዙም የመዘለፍ ድል አላጋጠመኝም። እና በዚህ አይነት መንገድ እኛ ኦሬዲ ይሞክራሉ፣ ግን ለግድያ ድረስ የሚያብቁት እንትኖች ዝርፊያዎች ብዙ የሚያጋጥም ነው። ምክንያቱም የኛ መኪና ከከተማ የሚወጣበት ድል የለም። በዛ ምክንያት አሁን ሊዘረፉ የሚችሉት እንደነ ቪትስ እንደነ ዲዛይሮች ይዘርፋሉና በዛ መንገድ የኛ መኪና ግን ኦሬዲ ከፍታም አለው መኪናው ቀለም ነው ከከተማ ማወጣበትም በዛ ምክንያት ደፍረው ምን ጋር አይመጡምና ስለ ሜትር ታክሲ ስራ አሁን ወንጀሎች ሲፈጸሙ ስናይ ስንሰማ አንተ ስራው ላይ እንደመሆንህ ደግሞ ምን አይነት ስሜት ይፈጥርብሃል? ይሄን ስራ ላቆመው እንደዚህ አደጋ ሳይደርስብኝ የሚል ሀሳብ መጥቶብህ? ያ በየጊዜው ሰማለሁ። አሁን ዘርፊያ አይነቶች ወንብድና አይነቶች ሰማለሁ ብዙ ጊዜና እኔ አሁን ይሄ ስራ ለኔ ሁለተኛ ምልክ ከሌላም ፕሮፌሽን ነበርኝና ከዛ ወደዚህ መጣሁበት ነው። ከዛ አንፃር እየነበርኩበትም የስራ ዘርፍ ምንም የመንግስትም ቢሆን ሪስክ አለው፣ የኛውም ሪስክ አለው። በርግጥ ከሪስክ አንፃር የኛው ከባድ ነው ሪስኩ ማለት ነው። ግን መንግስት ቅጥር ደግሞ ይሄኛው
የተሻለ ገቢ እስካለው ድረስ የተሻለ ሪስክ አለው ማለት ነው። ስለዚህ ከዛ አንፃር ነው እኔ የማየውና ተዋለው ብዬ አስቤ አላውቅም። ግን የተሻለ ኢንካም ካለኝ ውስጥ ያሉትን ሀሳቦችን በደንብ አድርጌ አስኪጄ ከዚህ ስራ ወጣ ደስ ይላል። ኦሬዲ የተሻለ አሪ ውስጥ የማስባቸው ሀሳቦች አሉ። ከዚህ ጋር ወደ ማስባቸው ሀሳቦች በዛ ዙሪያ ላይ በሰራ ደስ ይላል። ወጥቼም ተመርሼ የገባበት ስራ ነው ይስራ እና መሀል ላይ ከዚህ በፊት የዛሬ 6 እና 5 ዓመት የሚገርም የራሴ የከተማ ግብርና ነበረኝ። ከዛ መንገድ ሳይሳካ ሲቀር ነው ተመልሼ ወደዚህ ገባሁት እና የዛሬ 6 ዓመት በፊት እኔ በላዳ የምሰራበት ጊዜ ነበረ። ልክ ሜትር ታክሲ የመጣበት ዘመን ላይ ጥሩ ገንዘብ ክፍል ተቀባይ ነበርኩኝና ያን ሜትር ታክሲ እየሰራው እያለ ጥሩ ገንዘብ አገኘው። ከዛ ወደ ራሴ ወደ እንስሳት መኖ እርባታ ገባሁኝና ሰራውበት። ከሰራው በኋላ ግን ሊያጓጥኝ አልቻለም። ብዙ ወጪ ኪራይም ስለነበረው ተመልሼ ወደ ሜትር ታክሲ ገባሁበት እና የተሻለ እስከው ድረስ የተሻለ ነገር ስታገኝ ወደ ሻለ ስራ ትሄዳለህ። ግን አሁን ባለው ኮንዲሽን ላይ ግን ከመቀጠር ሻለው የማስበው ስራ ስለሆነ ሪስክ የምትፈራ ከሆነ ግን ብታቆም ነው ብዬ መክረው ነኝ። ሪስክ የሚፈራ ሰው ካለ ማንኛውም ኮንትራክተርም አደጋ ያጋጥመዋል። ሹፌርም ፓይለት ራሱ ሆነ እኮ ያጋጥመዋል። ፓይለት ሆነ እኮ ሰዎች ፕሌኑ ሊጠፋ ይችላል፣ መከስከስ ይኖራልና ፓይለት ጠፋ ተብሎ አያቆምም። ሁሉም ስራ ሪስክ አለው እና ከሪስክ ለመቀነስ ነው የሚሄደው ነው። ከነበረ ልምድ አንፃር ላዳ ላይም ሰርቻለሁ እንዳልኩ ሜትር ታክሲ ላይም ስሰራ ከተማውንም እንደማቀው በማቀው ልክ ድረስ እየተጠነቀቅኩ ሄዳለሁ እና ቀን በቀን ደግሞ መረጃ ቤት አደርጋለሁ። ማምኑ ጋር ስንት ሰዓት እንዴት እንደተዘረፈ ካታል መረጃዎችን በዛ ኮንዲሽን ላይ እነዛን ቦታ መርጬ ለመጠንቀቅ ሞክራለሁ። ከፈጣሪ ጋር አያንጣው ነው ይባላል። በርግጥ ጠበራስን ጠብቃ አትችልም በእንደዚህ ነገር ላይና ይሄን ስለማመን ብዙዎቹ አሁን ፌሮ ይዛሉ፣ ይሄ ቴዘር የሚይዙት ነገር ይዛሉ እና ይሄ አይደለም አያደርስም ብለህ የሚመጣበት ሰው ቴዘር ራሱ ምን ይዞ ሊመጣ ይችላል። እንደውም ጥሩ አመላካች ትሰጠዋለህ። ከኋላ አሳፍሬው ቢነካኛ ከተመ ነገሮች በዛ ነገሮች በቴዘሩ አንተን ይዘርፋልና ፈጣሪ ጠብቅ ብዬ ነው የማስበውና ከዛ አንፃር ነው ያቆማለሁ ብዬ አላስብም። ግን የተሻለ ኢንካም ካመጣው ስኬታማ ከሆንኩኝ ያቆማለሁ ብዬ አስባለሁ። ግን ይሄኛው ስራ ለብዙ ወጣቶች ለብዙ ዜጎች ጥሩ እድል ያመጣ መስሎ ሲሰማል የሜትር ታክሲ? አዎ፣ በተለይ ስፔሻሊ አዲስ አበባ ልጆች ማን ነው አዲስ አበባ ልጆች ብቻም አይደለም፣ አብዛኛው ሰው ተመርቆ ወደዚህ ስራ የገቡ ሰዎች አሉ። ይሄ ማለት በሌላ እንኳ የተሻለ ስራ ከፍቷል፣ እድል ከፍቷል ማለት ነው። ተጠቃሚውም እንደምታየው ከተማው እየሰፋ ነው። በፊት ትልቅ ስጋት የነበረው ኢንፍራስትራክቸር ነው። አዲስ አበባ ላይ መንገድ የለም፣ መኪና በስንሳው መንገድ አልነበረም። አሁን ኢንፍራስትራክቸሮች በዝቷል፣ ከተማው ተለጥጧል። ስለዚህ የሰዎች ፍላጎት እየበዛ በሄደበት ኮንዲሽን ላይ ሜትር ታክሲ ያዋጣል እና ሜትር ታክሲ ስፔሻሊ አዲስ አበባ ልጆች ባለውለታ ነው። ለተማሩትም ላልተማሩትም ብሔር ሳይለይ እምነት ሳይለይ ለሁሉም ሰዎች ክፍት የሆነ ስራ ቢኖር መንገድ እየጠየቁ የሚሰሩት ሜትር ታክሲዎች አውቃለሁ እኔ። ቦታና መንገድ ጠይቀውና ደስ የሚል ነው። ኦልሬዲ አዲስ አበባ ሰፊ ነች፣ ለሁላችንም የምትሆን ነች እና ከዚህ አንፃር ባለውለታ ነው ብዬ አስባለሁ ሜትር ታክሲ። ሶልዬ በጣም አመሰግናለሁ ስለ አጫወትከን ታሪኮች፣ በጣም ተመችቶኛል። አንተም ይህን ፕሮግራም እንደምትከታተለው እርግጠኛ ነኝ፣ ጓጉተህ ነው የምትጠብቀው። ክቡራን ተመልካቾቻችን እንዴት አያችሁት የሶልን ቆይታ? አሪፍ ገጠመኞች ናቸው አይደል? ሌሎችም ቀጣይ ብዙ ገጠመኞችን እንደዚህ እየተጨዋወትን ሁሌ አርቲስት ቅዳሜ ላይ እንጠብቃችኋለን። ስለተከታተላችሁን በጣም እናመሰግናለን። ይመቻችሁ።